ሰላምታዬ በያላችሁበት ይድረስ ውድ ተማሪዎች። በዛሬው ቪዲዮ የስምንተኛ ክፍል ሶሻል ስተዲስ ዩኒት 6 ፓርት 8 ይዤላችሁ ቀርቤያለሁ። እስካሁን ባሉት ቪዲዮዎች ደስተኛ እንደሆናችሁ ነገራችሁኛል። ከዚህ በኋላ ያሉትም ልክ በሚገባችሁና ለፈተና ሊያዘጋጃችሁ በሚችል መልኩ ነው ያቀረብኩላችሁ። እንግዲህ ርዕሳችን ዘ ዩኒቲ ኦፍ ኢትዮጵያንስ ኢን ዲፌንስ ኦፍ ዜር ሶቨሬኒቲ ኤንድ ቴሪቶሪያል ኢንቴግሪቲ ይለናል። የኢትዮጵያን አንድነት ለሉዓላዊነትና ለግዛት አንድነት መከበር ያደረጉትን አስተዋጽኦ ነው እዚህ ውስጥ የምንመለከተው ማለት ነው። እንግዲህ በታሪካችን ስናይ የእኛ ኢትዮጵያውያን በጥንቱ ታሪክ ማለት ነው በሀገር ውስጥ የራሳቸው የሆነ የፖለቲካ እና የስልጣን ፉክክር ሊኖራቸው ይችላል። መሪዎች፣ ነገስታት ማለት ነው። ስለዚህ የፖለቲካ ፉክክር ሊኖር ይችላል፣ የስልጣን ፉክክር ሊኖር ይችላል። ነገር ግን የውጭ ወራሪ ኃይል ድንበር ጥሶ የመጣ ከሆነ ግን ያንን ልዩነታቸውን ሙሉ በሙሉ ይተውታል ማለት ነው። ለአንድ ሀገራዊ ዓላማና ለነጻነትና ለሉዓላዊነት ጥሪ በአንድነት ምላሽ ይሰጣሉ። ለዚህ ምሳሌ እንግዲህ በአፄ ምኒልክ ሰዓት ላይ የአድዋውን ጥሪ ተከትለው ከሁሉም የኢትዮጵያ አቅጣጫ ዘምተው ነው ድል ያደረጉት ማለት ነው። ልክ እንደዚህ እያንዳንዱን ማንሳት እንችላለን። ስለዚህ የአንድነታችንን ጥንካሬ በተግባር ካሳዩ ታሪካዊ ክስተቶች መካከል ነው ዛሬም እነዚህን የምናያቸው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ሀሳቡ ልሻገር። ኢርሊ ኢትዮጵያ ኦቶማን ሪሌሽንስ ኢን 60th ሴንቸሪ ምንድነው የምንመለከተው? ዚጋ እንግዲህ የፖርቹጋል የኢትዮጵያና የኦቶማን ቱርክ ግንኙነቶችን ነው እዚህ ውስጥ የምናየው ማለት ነው። የኢትዮጵያና የኦቶማን ቱርክ ግንኙነት በ16ኛ ክፍለ ዘመን ተጀመረ። then ኮንቴክስቱ ምን ይላል? the arrival of the Portuguese at ምጽዋ፣ የፖርቹጋል ምጽዋ ላይ መድረስ አለን። ኦኬ ዋናውን ፖይንቱን እኒ ነው ከዛ አስረዳችኋለሁ። the alliances ይለናል። እዚህ ጋር ደግሞ ህብረቶቹ ማን ናቸው ስንል እንግዲህ ፖርቹጋል መታለች በ16ኛው ክፍለ ዘመን ምጽዋ ላይ አርፋለች። ከዛ በኋላ ሉክ ፖርቹጋል allied with the Christian Highland Kingdom። እንግዲህ ፖርቹጋሎች ወዲያው ህብረት የፈጠሩት ከማን ጋር ነው? ከደጋማው የክርስቲያን መንግስት ጋር ነው ትብብር የፈጠሩት ማለት ነው። ይሄንን ያዙ። ፖርቹጋሎች ከክርስቲያን የደጋማው ክፍል ጋር። ከዛስ ኦቶማኖች ደግሞ ቱርክ ማለት ነው። ኦቶማንስ ሪስፖንድድ ባይ ኦኩፓይንግ ስዋኪን ኤንድ ዜይላ ይለናል። ፖርቹጋል እዚህ ምጽዋ ላይ ስታርፍና ከክርስቲያን ክንግደሞች ወይም ከክርስቲያን መንግስታት ጋር ትብብር ሲያደርጉ ኦቶማኖች ደግሞ ወዲያው የወሰዱት እርምጃ ምንድነው? ስዋኪንና ዜይላን የሚባሉትን ቦታዎች በመያዝ ምላሽ ሰጡ ማለት ነው። ወዲያው ምላሽ ሰጡ። ሎክ ስትራቴጂ ኦቶማንስ ኢስታብሊሽድ ፍሬንድ ሪሌሽንስ ዊዝ ዘ ሙስሊም ሎላንድ ሱልጣኔት። እነሱም ደግሞ ወዲያ ያደረጉት ምንድነው? ከቆላማው የሙስሊም ሱልጣኖች ጋር ወዳጅነትን መሰረቱ ይለናል። አሁን ሐሳቡን እዚህ ጋር በደንብ ስናየው ሉክ በ16ኛው ክፍለ ዘመን አጠቃላይ የአፍሪካ ቀንድ የዓለም ሀያላን መንግስታት መፈታተኛ ነበረች ማለት ነው። አብዛኞቹ የሚሻኩቱባት ናት፣ እርስ በርስ የሚፎካከሩባት ናት የአፍሪካ ቀንድ ማለት ነው በ16ኛው ክፍለ ዘመን። ያንንም ተከትሎ ፖርቹጋሎች የክርስቲያን ደጋማ መንግስቱን ለመርዳት ብለው ምጽዋ ላይ ሲያርፉ ወዲያው ኦቶማን ቱርኮች ደግሞ በቀይ ባህር ላይ ያላቸውን የበላይነት ላለማጣት ሲሉ ስዋኪንንና ዜይላን በመቆጣጠር ምላሽ ሰጡ ማለት ነው። ዜይላንና ስዋኪንን ተቆጣጠሩ። ይህም በሁለቱ ሀያላን መካከል የጥቅም ግጭት ፈጠረ ማለት ነው። እዚህ ያለው ፖይንት ይሄን ነው የሚነግረን። then the height of Ottoman control in 1557 ይላል። እንግዲህ የ1557ቱ የባህር ዳርቻ ቁጥጥር ነው። የባህር ዳርቻ ወይም የቱርክ የበላይነትን ነው እዚህ ጋር የምንመለከተው ማለት ነው። ፕሮክሲ ዋርፌር፣ ፕሮክሲ ዋር ማለት የእጅ አዙር ጦርነት ነው። both superpowers supported their respective local allies to advance their own interests። ምናለን? ሁለቱም ሀያላን ማንና ማን? ቱርክና ፖርቹጋል ማለት ነው። ስለዚህ እነዚህ ሁለት ሀያላን የራሳቸውን ጥቅም ለማስከበር የሀገር ውስጥ አጋሮቻቸውን ነው የረዱት ማለት ነው። አንዱ ክርስቲያኑን ወገን፣ ሌላኛው ደግሞ የሙስሊሙን ወገን ማለት ነው። ይሄ ፕሮክሲ ዋር ይባላል። ሁለቱ በሚጋደሉበት ሰዓት ላይ ወይም ጦርነት ሲያደርጉ የሃይላንድ የቆላማውና የደጋማው ክፍል ጦርነት ሲያደርጉ መርዳት ማለት ነው። በእጅ አዙር ጦርነት ውስጥ መሳተፍ ማለት ነው። ፕሮክሲ ዋር የሚባለው ቀጥታ ሳንሳተፍ ግን የተዋጉ ያሉትን በመርዳት ማለት ነው። ፕሮክሲ ዋር የሚባለው ይህንን አደረጉ። ሁለቱም መርዳት ጀመሩ። then ዋና ክስተቱ ምን ነበር? ኪ ኢቨንት ይለናል። the fall of the coast line። ይህ ኮስት ላይን ስንል የባህር ዳርቻ ነው። ስለዚህ የባህር ዳርቻው በቱርክ ቁጥጥር ስር መውደቅ ማለት ነው። በቱርክ ቁጥጥር ስር ወድቋል የባህር ዳርቻው። ከዛን በ1557 ኦቶማን ቱርክስ ኦፊሻሊ ቱ ኮንትሮል ዘ ሬድ ሲ ኮስት ኤንድ ዘ ስትራቴጂክ ፖርት ኦፍ ምጽዋ። እንግዲህ በ1557 ኦቶማን ቱርኮች የቀይ ባህር ዳርቻንና ስትራቴጂካዋን የምጽዋን ወደብ በይፋ ተቆጣጠሩ ማለት ነው። ስለዚህ ዋናውን ነገር
ኦቶማኖች ያዙ። ይህ ክስተት ኢትዮጵያን የባህር በሯን እንድታጣና በውጭ ኃይሎች እንድትከበብ ያደረገ ወሳኝ ታሪካዊ ክስተት ነው ማለት ነው። እንግዲህ ይሄ የባህር በሯን እንድታጣ አድርጓታል ማለት ነው። የኢትዮጵያ ግዛቶች ናቸው እነዚህ ግዛቶች። አሁን የምንጠራቸው ቦታዎች በኤርትራ ሀገር ያሉ ናቸው እንጂ አሁን ላይ የኢትዮጵያ አይደሉም እነዚህ ክፍሎች ማለት ነው። ስለዚህ አጠቃላይ እዚህ ጋር ያለው ሐሳብ የሚነግረን ይህንን ነው ማለት ነው። ሰርጸ ድንግልስ ካምፔን ኤንድ 1579 ኮንፍሊክት ይለናል። እንግዲህ የሰርጸ ድንግል ዘመቻና የ1579 ግጭት ነው እያለን ያለው ማለት ነው። ባህር ነጋሽ ይስሐቅ እንግዲህ ባህር ነጋሽ ይስሐቅ የሚባለው የዛን የወደቡ አስተዳዳሪ የነበረ ነው ማለት ነው። ስለዚህ እሱ የወደቡ አስተዳዳሪ የነበረው የዛ ግዛት አስተዳዳሪ የነበረው በማዕከላዊ መንግስቱ ላይ አመፀና ከቱርኮች ጋር ተባበረ ማለት ነው። የማዕከላዊ መንግስት መሪው የነበሩት በወቅቱ ሰርጸ ድንግል ናቸው። ዜን እሳቸው ይህ የባህር ነጋሽ ወይም የዛ ግዛት ጠባቂ የነበረው ከቱርኮች ጋር ማበሩን ተከትሎ ሚሊተሪ ሪስፖንስ ሰጡ፣ ወታደራዊ ምላሽ ሰጡ ማለት ነው። ኢምፐረር ሰርጸ ድንግል ላውንችድ ካምፔን ኢን 1579 ኤንድ ክራሽድ ዘ ሪቤሊየን ይላል። አጼ ሰርጸ ድንግል በ1579 ዘመቻ በመክፈት ይህንን አመፅ አከሸፉት ወይም አሸነፉት ማለት ነው። ካምፔን ያስነሳውን እዚህ ጋር አምጾ የነበረውን ምን አረጉ? አሸነፉት ማለት ነው። ምንም እንኳን ቢያሸንፉት ፓርሻል ቪክትሪ ነበረ ማለት ነው ለአጼ ሰርጸ ድንግል። ለምንድነው ግማሽ ድል የነበረው? ፓርሻል ቪክትሪ የነበረው ሉክ while the rebels were defeated the Turks were not removed from the coastline። ምንም እንኳን እዚህ ጋር ይህ አማጺው ባህር ነጋሽ ቢሸነፍም ነገር ግን ሙሉ በሙሉ ቱርኮችን ከባህር ዳርቻው ማስወጣት አልተቻለም ነበር። ስለዚህ ቱርኮች እዛው ተቀምጠዋል፣ አማጺው ተሸንፏል። ስለዚህ ያ ነው ግማሽ ድል ያደረገው ማለት ነው። ሶ ይህንን ትይዛላችሁ። ኢኮኖሚክ ኢምፓክት ኤንድ ትሬድ ሃልትስ ይለናል። እዚህ ጋር ደግሞ የኢኮኖሚ ተጽዕኖና የንግድ መቋረጥ ለምንድን ነው የተከሰተው? the trade blockade the Red Sea coastal areas remained under firm Turkish control። አያችሁ እንግዲህ የንግድ እገዳው የመጣው ለምንድን ነው? የቀይ ባህር ዳርቻዎች በቱርክ ቁጥጥር ስር ቆዩ ማለት ነው። ለምን? ሰርጸ ድንግል ምንም እንኳን ባህር ነጋሽን ቢያሸንፈውም ቱርኮች እዛው ነበሩ፣ ማስወጣት አልተቻለም። ስለዚህ በዚህ ምክንያት ይህንን የቀይ ባህር ዳርቻዎችን አጠቃላይ የተቆጣጠሩት ማን ናቸው? እነዚህ ቱርኮች ናቸው ማለት ነው። ቱርኮች ነበሩ። ዜን ኢምፖርት ኤክስፖርት ኢሹስ የገቢ ወጪ ንግድ ችግርም ተከስቷል። ኮሚኒኬሽን ዊዝ ዘ አውትሳይድ ወርልድ ቢኬም ኒርሊ ኢምፖሲብል ከውጭው ዓለም ጋር መገናኘት የማይቻል ሆነ ማለት ነው። ለምን? የማዕከላዊ መንግስት እነዚህ ቱርኮችን ማስወጣት ስላልቻለ በወቅቱ ጸበኞችም ስለነበሩ የውጭ ግንኙነቱ ሊቋረጥ ቻለ ማለት ነው። ዜን ዘ ሪዛልት ትሬድ ቪያ ምጽዋ was almost completely halted። አያችሁ በምጽዋ በኩል የሚደረገው የንግድ ልውውጥ ሙሉ በሙሉ በሚባል ደረጃ ተገታ ማለት ነው፣ ተቋረጠ። በእነዚህ በቱርክ በመቆጣጠሯ ማለት ነው። ስናጠቃልሎ ቱርኮች የወደብ አካባቢዎችን በመቆጣጠራቸው ኢትዮጵያ ከውጭው ዓለም ጋር ያላትን ግንኙነት ተቋረጠ ማለት ነው። ይህም ሀገሪቱን ዘመናዊ መሳሪያ እንዳታስገባና ምርቶቿን እንዳትልክ በማድረግ በኢኮኖሚና በወታደራዊ ኃይል በኢኮኖሚና በወታደራዊ ኃይል እንድትዳከም ትልቅ ጫና ፈጠረባት ማለት ነው። ትልቅ ጫና ፈጠረባት። እዚህ ጋር አጠቃላይ የቱርክና የፖርቹጋል ወደ ኢትዮጵያ መምጣት እነሱንም ለማስወጣት የተደረገውን ጥረት እዚህ ጋር አየም ማለት ነው። ሌላ ስንመለከት ደግሞ the Egyptian expansion in the Ethiopian defense ይለናል። ይሄ የግብጽ ወረራና የኢትዮጵያውያን መከላከል ከ1869 እስከ 1876 የተደረገ ነው። early conflicts on the western frontier ግብጽ እንግዲህ ኢትዮጵያን ለመውረር የሞከረችው በድንገት አልነበረም። ልብ አድርጉ። ገና በመሐመድ አሊ ዘመን በምዕራብ በኩል ነው ጥቃት ጀምረው የነበረው ማለት ነው። ይሄ መጀመሪያው ነው። እዚህ ጋር የምናየው ባክግራውንዱ the rise of Muhammad Ali in the Egypt led to early invasion attempts። ይሄ የመጀመሪያው ኢትዮጵያን የመውረር ሙከራ የተደረገበት በምዕራብ በኩል ነው ማለት ነው። የምዕራቡ ጦርነት ተብሎ ይባላል ማለት ነው። ዲፌንደርስ መሐመድ አሊ ኢትዮጵያን ለመውረር ዘመቻ ጀመረ። ዜን በኢትዮጵያ ወገን ደግሞ ይህንን ወረራ ለመከላከል የሞከሩ ተከላካዮቹ ሉክ ደጃዝማች ውቤ ኦፍ ሰሜን ኤንድ ደጃዝማች ማሩ ኦፍ ቋራ ዲፊትድ ኤንድ ቼዝድ ኢጂፕሽያን ፎርስ አት ዲፍረንት ታይምስ። የሰሜኑ ደጃዝማች ውቤና የቋራው ደጃዝማች ማሩ ግብጾችን በተለያየ ጊዜያት አሸንፈው አባረዋል ማለት ነው። ልብ አድርጉ። ግብጽ በጣም ብዙ ጊዜ ነው የወረረችን ብያቸዋለሁ። ስለዚህ ይሄ በምዕራብ ግንባር የተደረገው ጦርነት በመሐመድ አሊ የተደረገው ነው። ከዛ በኋላ ብዙ ጊዜ ተደርጓል ማለት ነው። ይህ የመሐመድ አሊንም ወረራ ግን ጀግኖች ኢትዮጵያውያን ድል አድርገው አባረዋቸዋል ማለት ነው። ዋድ ቀልታቡ
በ1837 ይለናል። ይሄ ደግሞ ምንድነው? ደጃዝማች ክንፉ ኦፍ ቋራ ዲፊትድ ዜም ኢንሳይድ ሱዳንስ ቴሪቶሪ። እንግዲህ ደጃዝማች ክንፉ ግብጾችን በሱዳን ግዛት ውስጥ ድል አደረጉ። ይሄ ዋድ ቃልታቡ የሚባለው የሱዳን ግዛት ነው፣ ቦታ ነው ማለት ነው። በዚህ ቦታ ላይ ደጃዝማች ክንፉ ደግሞ ምን አደረጉ? አሸነፉ ማለት ነው። አሸነፉ ማንን? ግብጾችን ያሸነፉት። ኢንሳይድ ሱዳኒስ ቴሪቶሪ ነው እያለን ያለው። እነዚህ ግብጾችን በሱዳን ድንበር ውስጥ ዋድ ቃልታቡ በሚባል ቦታ ላይ አሸነፏቸው ማለት ነው። አሁን ፈተና ላይ ልትጠየቁ ከቻላችሁ ዋድ ቃልታቡን በዚህ በትል ላይ ማን ነው ያሸነፈው ሊል ይችላል። የቋራው ደጃዝማች ክንፉ ማለት ነው። ሶ ሌላው ባትል ኦፍ ደባርቅ በ1848 ማለት ነው። ዘሪቤል ካሳ ኃይሉ ፊውቸር ኢምፔሪየር ቴዎድሮስ ሰከንድ ፎት ዜም በት ዋዝ ዲፊትድ። አያችሁ ካሳ ኃይሉ በኋላ አፄ ቴዎድሮስ ምንም እንኳን ከግብጾች ጋር ቢዋጋም ግን መጨረሻ ላይ ተዋግቶ ተሸነፈ ማለት ነው። እሱ ተሸነፈ ደባርቂ ላይ ማለት ነው። ለአፄ ቴዎድሮስ በዚህ ሰዓት ላይ በግብጾች መሸነፉ ለዘመናዊ መሳሪያ ትኩረት እንዲሰጥ ካደረጉት ምክንያቶች አንዱ ነው። ልክ ንጉሠ ነገስትነት ሲመጣ መጀመሪያ ያደረገው ምንድነው? ዘመናዊ መሳሪያ ኢትዮጵያ ማምረት አለባት ብሎ አይደል የተነሳው። በእነሱ በዚህ ሽንፈትም ሊሆን ይችላል ማለት ነው። ምክንያቱም እነሱ የያዙትና እሱ በወቅቱ ይዞት የነበረው ተመጣጣኝ አልነበረም። በዛ ምክንያት ተሸነፈ። ያም ትኩረት እንዲሰጥ አድርጎታል ማለት ነው። ስለዚህ እዚህ ጋር የተመለከትነው እነዚህ በምዕራብ በኩል ኢትዮጵያን ለመውረድ ግብጽ ያደረገችው ሙከራና የኢትዮጵያውያንን ምላሽ ነው ያየነው ማለት ነው። ስንቀጥል ከዲቭ እስማኤል አምቢሽንስ ይለናል። የከዲቭ እስማኤል የኢምፓየር ግንባታ ህልም ነበረው። ከዲቭ እስማኤል እንግዲህ በ1869 እስከ 1876 ድረስ የነበረ ነው ማለት ነው። ስለዚህ የእሱ ህልም ምን ነበረ? አንደኛው የከዲቭ እስማኤል ህልም ሉክ ፕራይመሪ ጎል ኦፍ ከዲቭ እስማኤል የከዲቭ እስማኤል ዋናው ግቡ ምን ነበረ? ኢምፓየር ቢልዲንግ ነው። ዋና ግቡ ኢምፓየር መገንባት ነው። አጠቃላይ ኮንትሮሊንግ ኦል ሄድ ዋተርስ ኦፍ ዘ ናይል የአባይን መነሻዎች ሙሉ በሙሉ በመቆጣጠር ታላቋን ግብጽ መፍጠር ነበረ ህልሙ ማለት ነው የከዲቭ እስማኤል። ሁለተኛ ህልሙ ደግሞ ኢኮኖሚክ ጌን ነው። ቱ አኳየር ሪሶርስስ ቱ ሪከቨር ፍሮም ኢጂፕሽያን ገቨርንመንት ፋይናንሻል ኮላፕስ የግብጽን መንግስት የገንዘብ ኪሳራ ለማቃለል ሀብት ማግኘት ነው። ይህንን ሀብት ደግሞ ለማግኘት የሚሞክረው የአባይ ተፋሰስ የአባይ ምንጭ የሆነችውን ኢትዮጵያን በመውረር ነው። አንድ ያንን ቦታ ሙሉ በሙሉ ተቆጣጠረ ማለት ትልቅ የኢኮኖሚ ራሱን ሊያደረጅበት ወይም ግብጽን ሊያደረጅ የሚችል ኢኮኖሚ ምንጭ ይሆንለታል ማለት ነው። ስለዚህ እነዚህን ሁለት ህልሞች ይዞ ነው የተነሳው ማለት ነው። ሶ ከዛ በኋላ ምን አደረገ? ዘ ስሪ ፕሮንግድ ኢንቬንሽን ይለናል በ1875 ምንድን ነው እዚህ ጋር የተደረገው? ኢጂፕሽያን ፎርስስ አታክ ፍሮም ስሪ ዳይሬክሽን ቢትዊን ጁላይ ኤንድ ሴፕቴምበር 1875 ይለናል። እንግዲህ እነዚህ ግብጾች በሐምሌና በመስከረም በ1875 ማለት ነው በሶስት አቅጣጫ ጥቃት መሰንዘር ጀመሩ ማለት ነው። በሶስት አቅጣጫ አንደኛው በሰሜን በኩል በምጽዋ በኩል ማለት ነው። በምጽዋን እንግዲህ ከዛ በፊት ምን ብለናል? ቱርኮች ያንን ቦታ ይዘውታል አይደል? ሶ በምጽዋ በኩል ይሄንን ያዙ። ይህንን የምጽዋውን ጦርነት ሲመራ የነበረው ደግሞ ሌድ ባይ ዳኒሽ ኮሎኔል አረንድሩፕ ቱ ኦኩፓይ ሐማሴን ነው። ይሄ በኮሎኔል አረንድሩፕ የሚመራው ጦር ሐማሴንን ለመያዝ በዛ በኩል ዘመተ። የሰሜኑ ጦርነት ሲመራ የነበረው ማን ነው ልትባሉ ትችላላችሁ? አረንድሩፕ የሚባለው ነው። ግብጻዊ አይደለም፣ የግዢ ወታደሮች ናቸው እነዚህ። የዳኒሽ ወታደር ነው ማለት። ስለዚህ ይሄን በሐማሴን በኩል ዘመቱ። ከዛን በምስራቅ በኩል ደግሞ በታጁራ በኩል ሌድ ባይ ወርነር ሙዚንጀር all were killed by the Afar people on the November 14 1875 አፋሮች ያደረጉት ጀግንነትን ማየት ይቻላል እዚህ ጋር ማለት። የወርነር ሙዚንጀር ወታደሮች ሙሉ በሙሉ ነው የወደሙት ማለት ነው በ1875 ዓመተ ምህረት ማለት ነው። በአፋር ህዝብ ተደመሰሱ እነዚህ። ስለዚህ የምስራቁ ሙሉ በሙሉ ተደመሰሰ ማለት ነው የወርነር ሙዚንጀር ጦር። ከዛ ደግሞ በደቡብ በኩል በዘይላ በኩል ነው ደግሞ የመጡት ማለት ነው። ይህ ደግሞ ይመራ የነበረው ሌድ ባይ ሙሐመድ ራውፍ ፓሻ occupied the trade center of Harar on October 1875 ይለናል። ስለዚህ በራውፍ ፓሻ የሚመራው ደግሞ ሐረርን ተቆጣጠረ ማለት ነው በደቡብ በኩል ማለት ነው። ይሄ በተወሰነ በኩል ቆይተዋል ሐረርን ይዘው ማለት ነው። ስለዚህ ይህንን በደንብ ለመያዝ ሞክሩ። 1875 ግብጾች በሶስት አቅጣጫ ነው ኢትዮጵያን የወረረችው ማለት ነው። በሰሜንና በደቡብ የተወሰነ ስኬት ቢኖራቸውም በምስራቅ ግን የሙዚንጀር ጦር ግን በጀግናዊ አፋር ህዝብ ሙሉ በሙሉ ነው የተደመሰሰው። ኤምፐረር ዮሐንስ ዘ ፎርዘስ ሪስፖንስስ አለ። ይሄ ደግሞ የአፄ ዮሐንስ አራተኛ ምላሽ ማለት ነው። ምን ይለናል? ኢኒሻል ሪያክሽን የመጀመሪያው እርምጃ የሳቸው ምንድን ነው?
returned to Adwa immediately upon hearing of the ቦጎስ ኦኩፔሽን። እንግዲህ እሳቸው ቦጎስን መያዟን ሲሰሙ ወዲያውኑ ወደ አድዋ ተመለሱ ማለት ነው። ቦጎስ የኢትዮጵያ ግዛት ናት። እቺም ግዛት መያዟን ሲሰሙ ምን አደረጉ? በቀጥታ ወደ አድዋ ተመለሱ ማለት ነው። ከዛ በኋላ ወደ አድዋ ተመለሱና ዲፕሎማሲ ይለናል እዚህ ጋር wrote letters to Khedive Ismail and European government seeking peace። ምን አደረጉ? ወደ ተመለሱና ለከዲቭ እስማኤልና ለአውሮፓ መንግስታት የሰላም ደብዳቤ ጻፉ ማለት ነው። ከዲቭ እስማኤል እንግዲህ ግብፅን ታላቅ አደርጋለሁ ብሎ ሁለት ህልሞችን አንግቦ ሀገርን ሲወር የነበረ ግብፃዊ ነው። እሱንም አንድ ለሱም ደብዳቤ ጻፉ፣ ሁለተኛ ደግሞ ለአጠቃላይ ለአውሮፓ መንግስታት የሰላም ደብዳቤ ጻፉ ማለት ነው። ከዛ ምን ሆነ? የዲፕሎማሲ ውድቀት ተከተለ። ፌለር ኦፍ ዲፕሎማሲ። ዲፕሎማቲክ ኢፈርትስ ዌር ፍሩትለስ ሊዲንግ ቱ ዘ ኔሴሲቲ ኦፍ ዋርስ። እንግዲህ ጥረቶቹ ሁሉ ፍሬ ባለማፍራታቸው ጦርነቱ የግድ ሆነ። አንድ ከዲቭ እስማኤል የሰላም ደብዳቤ ሲጻፍለት አጼ ዮሐንስ እንደፈሩ ወይም እንዳልቻሉ በማሰብ ነው ይህንን ጦርነት። ሁለተኛ የአውሮፓ ድጋፍም አልነበረም፣ ዝም አላቸው። ስለዚህ ቀጥታ ወደ ጦርነት ተገባ ማለት ነው። ወደ ጦርነት ሲገባ የምናገኘው ይሄንን ነው፣ የጉንደት ጦርነት ተብሎ የሚባለው ማለት ነው። ኦኬ ኮዝስ ኦፍ ዘ ባትል ኦፍ ጉንደት። እነዚህ ጦርነቶች ይታወቃሉ በኢትዮጵያ ታሪክ ውስጥ። ለጉንደት የጦርነት መሰረታዊ መንስኤዎችና አስቸኳይ መንስኤዎቹ ምንድን ናቸው? ሉክ መሰረታዊ መንስኤው ፈንዳሜንታል ኮዙ ምንድን ነው? ናሽናል ፊሊንግ ቱ ሪስቶር ሎስ ቴሪቶሪስ ኤንድ ጌን ሲ ሳክሰስ። የአፄ ዮሐንስ ሀገራዊ ስሜት፣ የአፄ ዮሐንስ አራተኛ ሀገራዊ ስሜትና የተወሰዱ መሬቶችን የመመለስ ፍላጎት ነው። የመጀመሪያው ግዛቶቻችን ወስደዋል። በሐረርን ተቆጣጥረው ቁጭ ብለዋል አይደለ? በዛ በኩልም ያው ቀደም ብላ ቱርክ ብትይዝም በሰሜን በኩልም ምጽዋ ላይ አርፈዋል ማለት ነው እነዚህ ግብጾች። ስለዚህ ያንን የመመለስ ፍላጎት አለ የአፄ ዮሐንስ። ሁለተኛው ኢኮኖሚክ ፕሬዠር ነው። ኢኮኖሚያዊ ጫና ማለት ነው። ሬዝድ ዲዩቲስ ኦን ኢትዮጵያ ትሬድ ኤንድ ፕሪቬንሽን ኦፍ አርምስ ኢምፖርት፣ በኢትዮጵያ ንግድ ላይ ታሪፍ መጨመር እና የመሳሪያ ገቢን መከልከል። ምክንያቱም በዋናነት የንግድ መስመሩ ሲደረግ የነበረው በምጽዋ በኩል ነበር አይደለ? ስለዚህ ያንን ደግሞ ስለተቆጣጠሩት እኛ ማስገባት ማስወጣትም አልቻልንም። ሁለተኛም እናስገባ እናስወጣ ብንልም በጣም የታሪፍ ጭማሪ ያለው ማለት ነው። ያ ደግሞ ኢኮኖሚያዊ ጫናው ድቀት ያመጣብናል። ያም ሁለተኛው ነው ወደ ጦርነት እንድንገባ አስገዳጅ ሁኔታው። ሶስተኛውም ሉክ ምናለን ኢጂፕሽያን ሪፊውዛል ኦፍ ፒስፉል ሶሉሽንስ። ይሄ ዋነኛው ነው። በቃ ግብጾች ችግሩን በሰላም ለመፍታት በፍጹም ፈቃደኛ አልነበሩም ማለት ነው፣ አልነበሩም። ስለዚህ ይሄ ምንድነው ዋና ወይም መሰረታዊ መንስኤዎቹ የሚባሉት እነዚህ ናቸው ማለት ዜን ኢሚዲየት ኮዙ ግን አስቸኳይ ወደ ጦርነቱ እንዲገባ ያደረገው ምንድነው ስንል ኮሎኔል አረንድሮፕስ ክሮሲንግ ዘመረብ ሪቨር ኤንድ ሪቺንግ ጉንደት ኦን ኖቬምበር 6 1875። ኮሎኔል አረንድሮፕ መረብን ተሻግሮ 1875 ጉንደት ደረሰ ማለት ነው። ስለዚህ ኢትዮጵያ ድንበር ውስጥ በደንብ ገባ። በዚህ ጊዜ ላይ መከላከል የግድ ይለናል፣ ምክንያቱም ድንበርን አልፎ ገብቷልና ማለት ነው። ይሄ ኢሚዲየት ኮዙ ነው። እቺ ፈተና ላይ ትጠየቅ ትችላለች። ሞስትሊ እንደነዚህ አይነት ጥያቄዎች ሊጠየቁ ይችላሉ። ስለዚህ ዋናው what was the immediate cause of the battle of ጉንደት ሊላችሁ ይችላል ማለት። ስለዚህ ኮሎኔል አረንድሮፕ መረብን ተሻግሮ ወደ ኢትዮጵያ ድንበር መግባቱ ነው ማለት ነው። the battle of ጉንደት ተጀመረ። የጉንደት ጦርነት 1875 ላይ ተጀመረ ማለት ነው። the attack surprise Ethiopian attack launched in the early morning። እንግዲህ ኢትዮጵያውያን ማለዳ ላይ ያልተጠበቀ ጥቃትን በግብጾች ላይ አደረሱ ማለት ነው። አደረሱ then the duration a fierce fighting lasted less than an hour። እንግዲህ አንድ ሰዓትም ያልፈጀ ጦርነት ነው። ውጊያው በአንድ ሰዓት በታች ነው ያለቀው ማለት ነው። ዜን ውጤቱ ምን ሆነ ስንል ኢጂፕሽያን ዲፊት 2 commanders and 800 men were killed። ሁለት ኮማንደሮች አዛዦችና 800 ወታደሮች ተገደሉ ማለት ነው። መጀመሪያ አፄ ዮሐንስ ምን ብለዋል? ተው ሰላም ይሻለናል ብለው ለግብጾች ላኩ፣ ለከዲቭ እስማኤል። ከዛ ለአውሮፓውያንም ላኩ፣ እምቢ አሉ። የማይቀረው ጦርነት ሲመጣ፣ ድንበርን አልፎ ሲመጣ ከሀገር የሚበልጥ ነገር የለም ብለው የእጃቸውን ሰጧቸው ማለት ነው። የጉንደት ጦርነት በዚህ ተደመደመ ማለት ነው። በቃ እቺን ነው የምትይዙት። ከዛ በኋላስ አርፎ አልተቀመጡም። ምን ሆነ? ፕሪፓሬሽን ፎር ዘ ባትል ኦፍ ጉራ። እንግዲህ የጉንደት ጦርነት አይተናል። ጉንደት ላይ ተሸነፉ። ከዛ በኋላ ምን እናርግ ሲሉ ለሌላ ጦርነት ዝግጅት ማድረግ ጀመሩ ማለት ነው። ለጉራ ጦርነት የተደረገ ዝግጅት ነው። በ1875 ታሪክ የተሸነፉት፣ ጉራ ላይ ደግሞ 1876። ኢጂፕሽያን ኢስካሌሽን የግብጾች ዝግጅትን ነው እዚህ ጋር የምናየው ማለት ነው። ኢስማኤል ኦርጋናይዝድ 15,000 ስትሮንግ አርሚ ዊዝ ዘ ሌተስት ዌፐንስ። እንግዲህ
እስማኤል ማለት ነው 15000 የሚጠጋ ዘመናዊ ጦርን ማሰባሰብ ጀመረ ማለት ነው። መጀመሪያ በነበሩት ወታደሮች አልቀዋል፣ አብዛኞቹ መሳሪያዎቻቸው አልቀዋል። ስለዚህ ዘመናዊ መሳሪያና ዘመናዊ ጦር ማሰባሰብ ጀመሩ ማለት ነው። ሊደርሺፕ በማን የሚመራው ይሄ ጦር? ሌድ ባይ ሙሐመድ ራቲፍ ፓሻ ኤንድ ዘ አሜሪካን ጀነራል ሎሪንግ። አያችሁ ጀነራሎቻቸው የጦር መሪዎቻቸው ሁሉ ከውጭ የሚመጡ ነበሩ የነሱ ማለት ነው። ይሄ ጦርነት የጉራው ጦርነት አመራሩን ስናይ በራቲፍ ፓሻና በአሜሪካዊ ጀነራል ሎሪንግ የሚመራ ነበር ማለት ነው። ከዛ በኋላስ ፖለቲካል ሳቦቴጅ ጀመሩ፣ የፖለቲካ ተንኮል ማለት ነው። ሶ ከሪቭ እስማኤል ትራይ ቱ ተርን ሚኒሊክ አጌንስት ዮሐንስ በት ሚኒሊክ ኢግኖርድ ዘ ሌተር። ንጉሥ ሚኒሊክን በአፄ ዮሐንስ ላይ ለማነሳሳት የተደረገ ሙከራ ነበር። ሚኒሊክ ግን ደብዳቤውን አልተቀበሉትም። በሀገር ጉዳይ ሲሆን የኢትዮጵያ መሪዎች ከጠላት ጋር አብረው አይሰለፉም። ስለዚህ አፄ ሚኒሊክ ዮሐንስ ላይ እንዲነሱ፣ እንዲዘምቱባቸው፣ እንዲወጓቸው ሞከሩ። ግብጾች አልተሳካም። ሚኒሊክ አሻፈረኛሉ ማለት ነው። ይሄ የፖለቲካ ሳቦቴጃቸው ከሰረ ማለት ነው። ግብጾች በጉንደት ሽንፈታቸው ባለመጸጸት በጀነራል ሎሪንግ የሚመራ 15000 ጦር ቢያሰባስቡም እንዲሁም ንጉሥ ሚኒሊክን ለማባበል ቢሞክሩም ሚኒሊክ ግን የግብፅን ጥሪ ውድቅ በማድረግ ለንጉሠ ነገሥቱ ታማኝነታቸውን አሳይተው አንድ በመሆን ይህም የጉራ ጦርነትንም ድል አደረጉ ማለት ነው። እንዴት ነው ድል ያደረጉት? እንመልከት። ዘ ባትል ኦፍ ጉራ ኤንድ ኢትስ ኢምፓክት። የጉራ ጦርነትና ውጤቱ ምን ሆነ? ዴት መቼ ነው የተጀመረው? ማርች 7 አፕ ቱ 9 1876። እንግዲህ ይሄ ከማርች 7 እስከ 9 የተደረገ የ3 ቀን የፈጀ ጦርነት ነው ማለት ነው በ1876። ውጤቱ ምንድን ነው? ሪዛልቱ አናዘር ሜጀር ቪክቶሪ ፎር ኢትዮጵያን ኤንድ ኤ ሴት ባክ ፎር ኢጂፕሽያን ኤክስፓንሽኒዝም። እንግዲህ ሌላኛው የኢትዮጵያ ታላቅ ድልና የግብፅ መስፋፋትን መግታት መቻል ማለት ነው። ስለዚህ ግብፅ መስፋፋቷን አቆመች። የከዲቭ እስማኤል ታላቅ ህልም ከሰረ ማለት ነው። ታላቋን ግብፅ ፈጥራለሁ ብሎ አባይን እቆጣጠራለሁ ብሎ ሲያደርጉ የነበረው ህልም ከሸፈ። ኢትዮጵያውያኖች ድል፣ ሌላ ታላቅ ድል አገኙ ማለት ነው። ስፖይልስ ኦፍ ዋር። እዚህ ጋር ስፖይልስ ኦፍ ዋር ሲል የጦር ምርኮ ነው። ሶ ኢትዮጵያንስ ካፕቸርድ ኦል ካኖንስ ኤንድ ታውዘንድስ ኦፍ ራይፍልስ ይለናል። እንግዲህ ኢትዮጵያውያን መድፎችንና በሺዎች የሚቆጠሩ ጠመንጃዎችን ማረኩ ማለት ነው። እነዚህን ሁሉ መሳሪያዎች ማግኘት ቻለን። ኪሳራው ምንድን ነው ስንል ኮንሲኩዌንስስ ሃይ ካዡዋሊቲ ኦን ቦዝ ሳይድስ መኒ ኢጂፕሽያን ቴክን አስ ፕሪዝነርስ። እንግዲህ ሁለቱም ወገን ከፍተኛ ቁጥር ያለው ወታደር ተገደለ ማለት ነው። ብዙ ግብፃውያንም ወደ እስር ቤት ሄዱ ማለት ነው። ሶ እዚህ ጋር ሁለት ድል አየን ማለት ነው። ዘ ባትል ኦፍ ጉንደት ኤንድ ዘ ባትል ኦፍ ጉራ የሁለቱን ጦርነቶች ነው እዚህ ጋር አየነው ማለት ነው። ሂስቶሪካል ኮንሲኩዌንስስ ይለናል። እዚህ ጋር ደግሞ የታሪክ ውጤቶች፣ ታሪካዊ ውጤቶች ኮንሲኩዌንሱ ምን ነበረ ስንል አንደኛው ኢስማኤልስ ዳውንፎል ይለናል። የከዲቭ እስማኤል ውድቀትን ነው ያፋጠነው። የመጀመሪያው ይሄ ነው። ዘ ዋር ሃስትንድ ከዲቭ እስማኤልስ ሪሙቫል ፍሮም ፓወር። ይህ ጦርነቱ የከዲቭ እስማኤልን ከስልጣን መውረድ አፋጠነው። ምክንያቱም ጉንደት ላይም ጉራ ላይም ሽንፈት ነው የገጠመው ማለት ነው። አንድ ብዙ ወታደሮችን አስፈጀ፣ ብዙ መሳሪያዎች እንዲቀማ ተደረገ። በዚህ ምክንያት ግብጾች ከዲቭ እስማኤል ላመፁ፣ ከዲቭ እስማኤል ከስልጣን እንዲወርድ ተደረገ ማለት ነው። ከዛ በኋላ ብሪቲሽ ኦኩፔሽን እንግዲህ የብሪታንያ ተጽዕኖ ነው እዚህ ጋር የምናየው ማለት ነው። ሶ ሌድ ቱ ዘ ኢቨንቹዋል ኦኩፔሽን ኦፍ ኢጂፕት ባይ ብሪቴን። ግብጽ በብሪታንያ ቁጥጥር ስር እንድትወድቅ መንገድ ከፈተ ማለት ነው። በቀኝ ግዛት እንድትይዛት መንገድ ከፈተላት። ምክንያቱም ከዲቭ እስማኤል ተወገደ። ከዛ በኋላ ግብጽ ናት እንግሊዝ ናት ግብጽን ያዘችው ማለት ነው። ይሄ ለግብጾች ላይ ያመጣው መዘዝ ነው እነዚህ ሁለቱ ማለት ነው። ለኢትዮጵያውያን ደግሞ ምን መጣ ስንል ዮሐንስ ፕሪስቲጅ ይለናል እዚህ ጋር የአፄ ዮሐንስ ዝና ማለት ነው። ሶ ኢንሃንስድ ሂዝ ሪፑቴሽን አስ ዘ ዲፌንደር ኦፍ ዘ ፌዝ ኤንድ ካንትሪ። እንግዲህ ለአፄ ዮሐንስ የሀገርና የሃይማኖታቸው ጠባቂ እንደሆኑ በዓለም ናኘ ማለት ነው። በዓለም እንዲታወቁ ሆኑ ማለት ነው። ስቴልሜት ይለናል እዚህ ጋር ደግሞ ይህ ውጥረቱ ማለት ነው። ከዛ በኋላ ያው ከጉንደት ጦርነት በኋላ በኢትዮጵያና በግብጽ ምን ነበር ስንል ውጥረት ነበረ። ይህ ውጥረት ምንድን ነው? ሪዛልትድ ኢን ኖ ፒስ ኤንድ ኖ ዋር ሲቹዌሽን ፎር አባውት 8 years። ምንም ጦርነትም የሌለበት ምንም ሰላምም የሌለበት በቃ የተወጠረ ጊዜ ነበረ ለ8 ዓመታት በኢትዮጵያና በግብጽ መካከል የነበረው ሂደት ማለት ነው። ይሄ አጠቃላይ ከግብጽ ጋር የነበረን
የግዛት ማስፋፋት ሐሳብ እየተኮላሸበት እንዲሁም የኢትዮጵያን ነጻነታችንን ድንበራችንን አናስነካም ብሎ የተዋጉበትና ድል ያሳዩበት የጀግንነት ታሪክ ነው ማለት ነው። እዚህ ላይ ግን በደንብ መረሳት የሌለበት በጉንደትም በጉራም ጦርነት ላይ በፍጹም ልንረሳው የማንችለው ሰው አለ። አፄ ዮሐንስ ወታደር የነበረው በአፍሪካም የመጀመሪያው ጀነራል ተብሎ ይጠራል። ራስ አሉላ አባ ነጋ ማለት ነው። ይህ ድል ምንም እንኳን አፄ ዮሐንስ ንጉሠ ነገሥት ሆነው ሀገሪቷን ቢመሩም በዋናነት ጦሩን ሲመራ ከኢትዮጵያ ወገን ሲመራ የነበረውና ይህንን ድል እንዲመዘገብ ያደረገው ራስ አሉላ አባ ነጋ ነው ማለት ነው። ክብር ለሳቸው መስጠት ያስፈልጋል ማለት ነው። አጠቃላይ ይሄ ሆነ ዜን ከ8 ዓመታት በኋላ ምን ተከሰተ፣ ምን አይነት ስምምነት ተዋዋሉ የሚሉትን ደግሞ በቀጣይ ይዤላችሁ እመጣለሁ ማለት ነው። እስካሁን ለነበረን ቆይታ አመሰግናለሁ። ሐሳብ፣ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። የቀሩትን ሐሳቦች በቅርብ ጊዜ ውስጥ ሙሉ መጽሐፋችሁን ለመጨረስ ሞክራለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። መልካም ጥናት፣ መልካም ጊዜ እየተመኘውላችሁ ለያለሁ። ባይ ባይ።